በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የተወደዳችሁና የተከበራችሁ የመርሃ ግብራችን ተከታታዮች እንደምን ሰነበታችሁ? እንደምን አላችሁ? በያላችሁበት ፍጹም የእግዚአብሔር ሰላም ይብዛላችሁ እያልን እነሆ የዘጠነኛ ዙር የጠቅላላ እውቀት የቃል መንፈሳዊ ጥያቄና መልስ ውድድር መርሃ ግብር እንዲህ ተጀመረ። ለዛሬም ከተለያዩ ቅዱሳን ማህበር የመጡ 4 ተወዳዳሪዎችን ይዘንላችሁ ብቅ ብለናል። እያንዳንዱ ተወዳዳሪም 5 ጥያቄዎች ይደርሱታል። አሸናፊውም በ10ኛ ዙር ተሸላሚ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስም አብራችሁን ትቆዩ ዘንድ በትህትና እንጠይቃለን። በመጀመሪያም ተወዳዳሪዎቻችን ራሳቸውን ያስተዋውቁናል። እንከታተል። የክርስትና ስሜ ተስፋ ማርያም እባላለሁ። የመጣው ከቅድስት አርሴማ ማህበር ነው። ዓለማዊ ስሜ ሰላም እባላለሁ። የክርስትና ስሜ ወለተ ማርያም፣ የመጣውበት ከቅድስት ድንግል ማርያም የአስራት ልጆች ማህበር። ዘላለም እባላለሁ። የክርስትና ስሜ ሰርጸ ማርያም፣ የመጣሁት ከድንግል ማርያም የአስራት ልጆች ማህበር ነው። ዓለማዊ ስሜ ኤደን፣ መንፈሳዊ ስሜ አጸደ ማርያም፣ የመጣሁበት ማህበር የመድኃኔዓለምና የቅድስት አርሴማ ማህበር። ወደ ጥያቄና መልስ ከመሄዳችን በፊት ወንድማችን ሰመራ አንድ መዝሙር ያቀርብልናል። እንከታተለው። ወንድማችን ማይክ ውሰድና መዝሙሩን አቅርብልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መንክረ ግርማ ኃይለ ልዑል ጸለላ የሚል ዝማሬ በስላሴ ስልጣን አምኜ እዘምራለሁ። መንክረ ግርማ ኃይለ ልዑል ጸለላ፣ መንክረ ግርማ ኃይለ ልዑል ጸለላ፣ አማኔ አማኔ መላእክት ይከልልዋ፣ አማኔ አማኔ መላእክት ይከልልዋ፣ አማኔ አማኔ መላእክት ይከልልዋ፣ አማኔ አማኔ መላእክት ይከልልዋ። መንክረ ግርማ ኃይለ ልዑል ጸለላ፣ መንክረ ግርማ ኃይለ ልዑል ጸለላ፣ አማኔ አማኔ መላእክት ይከልልዋ፣ አማኔ አማኔ መላእክት ይከልልዋ፣ አማኔ አማኔ መላእክት ይከልልዋ፣ አማኔ አማኔ መላእክት ይከልልዋ። መንክረ ግርማ ኃይለ ልዑል ጸለላ፣ መንክረ ግርማ ኃይለ ልዑል ጸለላ፣ አማኔ አማኔ መላእክት ይከልልዋ፣ አማኔ አማኔ መላእክት ይከልልዋ፣ አማኔ አማኔ መላእክት ይከልልዋ፣ አማኔ አማኔ መላእክት ይከልልዋ። በእውነቱ ለወንድማችን ሰመራ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። እግዚአብሔር አምላክ በቤቱ ያጽናልን። እግዚአብሔር ይስጥልን። አሁን ወደ ጥያቄያችን እናመራለን። ጥያቄው የሚጀምረው እንደ ወንበር አቀማመጣችሁ ነውና መጀመሪያ የሚጠየቀው ተስፋ ማርያም፣ ቀጣይ ሰላም ወለተ ማርያም፣ ሶስተኛ ተጠያቂ ዘላለም ወይም ሰርጸ ማርያም፣ አራተኛ ተጠያቂ ኤደን አጸደ ማርያም ናችሁ።
አሁን ወንድማችን ተስፋ ማርያም ከ1 እስከ 20 ደስ ያለን አንድ ቁጥር ትጠራለህ። ተራ ቁጥር 4። ጥያቄ ተራ ቁጥር 4 ጥበብ ቤቷን ሰራች፣ 7 ምሰሶዎችንም አቆመች፣ ፍሪዳዎችንም አረደች፣ የወይን ጠጇንም ደባለቀች፣ ማዕዷንም አዘጋጀች፣ ባሪያዎቿንም ልካ በከተማይቱ ከፍታ ስፍራ ላይ ጠራች። ምሳሌ 9 ከቁጥር 1 የሚለው መጽሐፍ ቅዱሳዊ ቃል ሲተነተን ጥበብ የተባለው ማን ነው? ቤት የተባለውስ? ምሰሶዎች የተባሉት ሚስጥራትስ ምንድን ነው? ጥያቄውን ደግሞ አለው። ጥበብ ቤቷን ሰራች፣ 7 ምሰሶዎችንም አቆመች፣ ፍሪዳዎችንም አረደች፣ የወይን ጠጇንም ደባለቀች፣ ማዕዷንም አዘጋጀች፣ ባሪያዎቿንም ልካ በከተማይቱ ከፍታ ስፍራ ላይ ጠራች። ምሳሌ 9 ከቁጥር 1 የሚለው መጽሐፍ ቅዱሳዊ ቃል ሲተነተን ጥበብ የተባለው ማን ነው? ቤት የተባለውስ? ምሰሶዎች የተባሉት ሚስጥራትስ ምንድን ነው? እሺ ጥበብ ያው የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላልና መጽሐፉ። የጥበብ ባለቤቱ ራሱ እግዚአብሔር ነው። ጥበብ የመሰረተው እግዚአብሔር ነው። ስለዚህ ጥበብ ማለት ክርስቶስ ለማለት ነው። ኢየሱስ ክርስቶስን ለማለት ነው። ጥበብ የተባለው ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቤት የተባለው ደግሞ ቅድስት ቤተክርስቲያን ነው። ቤተክርስቲያን ነው አምልኮተ እግዚአብሔር የሚፈጸምባት፣ ስጋው ደሙን የሚፈተትባት ቅድስት በመሆኗ ቤተክርስቲያን ቤት የሚለው ቤተክርስቲያንን ያመለክታል ማለት ነው። ሌላ ምሰሶች የተባሉ ምስጢራቱ ምንድነው የሚለው አንደኛ ያው 7 ምሰሶች ተብሏልና ያው 7 ምሰሶ የተባሉ በእስራኤላውያን ዘንድ 7 ማለት ፍጹም ቁጥር ነው። ሌላ ደግሞ 4 ባህሪያተ ስጋና 3 ባህሪያተ ነፍስ ተደምሮ 7 ይሆናሉ። ሌላ ደግሞ 7 ምስጢራተ ቤተክርስቲያን ናቸው። 7 ምስጢራተ ቤተክርስቲያን ቅድስት ቤተክርስቲያን እንደ ምሰሶ ሆነው የሚያገለግሉ በመሆናቸው 7 ምሰሶዎች ይባላሉ። ሌላ ደግሞ ከአናጉስት እስከ ፓትርያርክ ያለው ሹመት በተመለከተ ነው ማለት ነው። በትክክል ተመልሷል። ቃለ ሕይወትን ያሰማልን ለወንድማችን። ጥበብ የተባለው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቤት የተባለችውም ቅድስት ቤተ ክርስቲያን ናት። ምሰሶዎች የተባሉትም 7 ምስጢረ ቤተ ክርስቲያን ናቸው። ቀጣይ ተጠያቂ ወለተ ማርያም ተራ ቁጥር 1 ጥያቄ ተራ ቁጥር 1 ከዘመነ መሳፍንት ቀጥሎ ያለው ዘመን ምን በመባል ይታወቃል? ከዘመነ መሳፍንት ቀጥሎ ያለው ዘመን ምን በመባል ይታወቃል? ዘመነ ነገስታት። በትክክል ተመልሷል። ከዘመነ መሳፍንት ቀጥሎ ያለው ዘመን ዘመነ ነገስት ይባላል። ልዩነታቸውም በዘመነ መሳፍንት የሚፈርድ ንጉስ የለም። በዘመነ ነገስት ግን ከህዝቡ መካከል የተመረጠ ንጉስ አለ። ቀጣይ ተጠያቂ ሰርጸ ማርያም ተራ ቁጥር 3 ጥያቄ ተራ ቁጥር 3 በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ይህን ቅዱስ ቃል በየትኛው የመጽሐፍ ቅዱስ ክፍል እናገኘዋለን? ምዕራፍና ቁጥሩስ? በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ይህንን ቅዱስ ቃል በየትኛው የመጽሐፍ ቅዱስ ክፍል እናገኘዋለን? ምዕራፍና ቁጥሩስ? ገላትያ ምዕራፍ 3 ቁጥር 26 እስከ 27። በትክክል ተመልሷል። በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ገላትያ ምዕራፍ 3 ከቁጥር 26 እስከ 27 እናገኘዋለን። ቀጣይ ተጠያቂ አጸደ ማርያም ጥያቄ ቁጥር 8 ጥያቄ ተራ ቁጥር 8
በሰኔ 20 እና 21 ቀን የሚከበረው የእመቤታችን ቅድስት ድንግል ማርያም ዓመታዊ ክብረ በዓል ምክንያት ምንድነው? አስረዳ ወይም አስረጅ። በሰኔ 20 እና 21 ቀን የሚከበረው የእመቤታችን ቅድስት ድንግል ማርያም ዓመታዊ ክብረ በዓል ምክንያት ምንድነው? አስረዳ ወይም አስረጅ። ሰኔ 20 እና 21 የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል የሚከበርበት ምክንያት ሰኔ 20 በኬልቄዶን አውራጃ በቂሳሪያ አገር የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በ3 ድንጋዮች በተወደደ ልጇ እጅ የታነጸችበት ቀን ነው። ሰኔ 21 ደግሞ የአዳምና የዘሩ ድህነት የተደረገባት አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የታላቁ በዓል መታሰቢያና የዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ቀን ነው። በትክክል ተመልሷል። ቃለ ሕይወትን ያሰማልን እህታችን። ቀጣይ ሁለተኛ ዙር ተጠያቂ ተስፋ ማርያም። ተራ ቁጥር 2 ጥያቄ ተራ ቁጥር 2 መጽሐፈ ሂሩትን የጻፈው ቅዱስ ማን ይባላል? መጽሐፉስ ስንት ምዕራፎች አሉት? ሂሩትስ ማን ነች? መጽሐፈ ሂሩትን የጻፈው ቅዱስ ማን ይባላል? መጽሐፉስ ስንት ምዕራፎች አሉት? ሂሩትስ ማን ነች? እሺ መጽሐፈ ሩት የጻፈው ነቢይ ሳሙኤል ነው። አጠቃላይ 4 ምዕራፍ አሏት። ሩት ሞዓባዊት ናት። አቤሜሌክና ቤተሰቡ ረሃብ በሆነ ሰዓት ተሰደው ወደ ሞዓብ ከሄዱ በኋላ አቤሜሌክና ልጆቹ እዛ በሞት ተለይቶ ከቀሩ በኋላ ከሞዓብ ኑሃምን ተከትላ ወደ ቤተልሔም የተመለሰች ናትና ህዝብሽን ህዝቤ ነው አምላክሽንም አምላኬ ይሆናል ብላ ኑሃምን ተከትላ ወደ ቤተልሔም የመጣች ሞዓባዊት ናት ሩት። ከዛም በኋላም እዛ ቆይታ ቦዔዝ አግብታ ወልዳ ለነቢይ እግዚአብሔር ቅዱስ ዳዊትን አያት መሆን የቻለች ሩት ናት ማለት ነው። በትክክል በተብራራ መልኩ መልሰዋል። መጽሐፈ ሂሩትን የጻፈው ቅዱስ ነብዩ ሳሙኤል ነው። ሂሩት በዘመነ መሳፍንት የነበረች ሞዓባዊ ሴት ነበረች። መጽሐፉም 4 ምዕራፎች አሉት። ቀጣይ ተጠያቂ ወለተ ማርያም። ተራ ቁጥር 5 ጥያቄ ተራ ቁጥር 5 በፍልስጤማዊና በእስራኤላውያን መካከል ያለው ልዩነት ምንድን ነው? በፍልስጤማዊና በእስራኤላውያን መካከል ያለው ልዩነት ምንድን ነው? እስራኤላውያን በግርዛት ለእግዚአብሔር የተለዩ ሲሆኑ ፍልስጤማውያን ያልተገረዙና በጣዖት የሚያመልኩ ናቸው። በትክክል ተመልሷል። ቃለ ሕይወትን ያሰማልን። በፍልስጤማውያንና በእስራኤላውያን መካከል ያለው ልዩነት እስራኤላውያን በግርዛት ለእግዚአብሔር የተለዩ ሲሆኑ ፍልስጤማውያን ደግሞ ያልተገረዙና ጣዖት አምላኪዎች ናቸው። ቀጣይ ተጠያቂ ሰርጸ ማርያም። ተራ ቁጥር 19 ጥያቄ ተራ ቁጥር 19 የመኃልየ 7ቱ ደረጃዎች የሚባሉት ምን ናቸው? የመኃልየ 7ቱ ደረጃዎች የሚባሉት ምን ናቸው? ቁም ዜማ፣ ዝማሜ፣ ቁም ጸናጽል፣ መረግድ፣ ጽፋት፣ አመላለስና ወረብ ናቸው። በትክክል ተመልሷል። ቃለ ሕይወትን ያሰማልን። የመኃልየ 7ቱ ደረጃዎች የሚባሉት ቁም ዜማ፣ ዝማሜ፣ ቁም ጸናጽል፣ መረግድ፣ ጽፋት፣ አመላለስና ወረብ ናቸው። ቀጣይ ተጠያቂ አጸደ ማርያም። ጥያቄ ቁጥር 9 ጥያቄ ተራ ቁጥር 9 5ቱ ሐራ ሲኦል ነገስታት የሚባሉት ማን ናቸው? 5ቱ ሐራ ሲኦል ነገስታት የሚባሉት ማን ናቸው? 5ቱ ሐራ ሲኦል ነገስታት የሚባሉት አንደኛ ፈርዖን በኤርትራ የሰመጠው፣ ሁለተኛ ሰናክሬም፣ ሶስተኛ አንጥያኮስ፣ አራተኛ ሄማክዳ፣ አምስተኛ ዲዮቅልጣኖስ ናቸው። በትክክል ተመልሷል። ቃለ ሕይወትን ያሰማልን። 5ቱ ሐራ ሲኦል ነገስታት የሚባሉት ፈርዖን በኤርትራ የሰመጠው፣
ሰናክሬም፣ አንጥያኮስ፣ ሄሮድስና ዲዮቅልጥያኖስ ናቸው። ቀጣይ ተጠያቂ ሶስተኛ ዙር ተስፋ ማርያም። ተራ ቁጥር 6 ጥያቄ ተራ ቁጥር 6 ሶምሶን ፍልስጤማውያንን እንቆቅልሽ ጠይቋቸው ነበር። ለመሆኑ የጠየቃቸው እንቆቅልሽ ምን የሚል ነበር? ሶምሶን ፍልስጤማውያንን እንቆቅልሽ ጠይቋቸው ነበር። ለመሆኑ የጠየቃቸው እንቆቅልሽ ምን የሚል ነበር? እሺ ሳምሶን ለፍልስጤማውያን ያቀረበው እንቆቅልሽ በዚህ በመጽሐፈ መሳፍንት ምዕራፍ 14 ላይ እንደምናገኘው ከበላተኛ መብል ወጣ ከብረቱም ጣፋጭ ወጣ የሚል ጥያቄ ነበር ማለት ነው። ያ ማለት ደግሞ በአህያ መንጋጋ አንበሳውን ገድሎ ነበርና አንድ ቀን ያንን አንበሳ ለማየት ሲሄድ በአንበሳ አፉ ላይ ንብ ሞልቶ ንብም ደግሞ ማር ሞልቶ አግኝቶታል ማለት ነው። ያንን ማር ከዛም ወስዶ ከአንበሳ አፉ ወስዶ እየበላ ሄደ። ከዛም ደግሞ የሄደበት የፍልስጤማውያን ቤተሰቦች ሰጥቶ ይህንን እንቆቅልሽ ተናግሯል ማለት ነው። ይህ የፈታው 30 የበፍታ ቀሚስና 30 ልውጥ ልብስ ይሰጣችኋለሁ ብሎ ነበር ማለት ነው። ካልመለሳችሁ ደግሞ እናንተ ለኔ ትመልሱልኛላችሁ ብሎ ነው የተናገረው ማለት ነው። ቃለ ሕይወትን ያሰማልን። በትክክል ተመልሷል። ሶምሶን ፍልስጤማውያንን የጠየቃቸው እንቆቅልሽ ከበላተኛ ውስጥ መብል ወጣ ከብረቱም ውስጥ ጣፋጭ ወጣ አላቸው። መጽሐፈ መሳፍንት ምዕራፍ 14 ከቁጥር 14 ላይ። ቀጣይ ተጠያቂ ወለተ ማርያም። ተራ ቁጥር 7 ጥያቄ ተራ ቁጥር 7 ጽዮን የሚለው ቃል በመጽሐፍ ቅዱስ ውስጥ ለአራት ነገሮች ተነግሯል። ለምን? ጽዮን የሚለው ቃል በመጽሐፍ ቅዱስ ውስጥ ለአራት ነገሮች ተነግሯል። ለምን? አንደኛ ለጽዮን ከተማ፣ ሁለተኛ ለሰባተኛይቱ ሰማይ፣ ሶስተኛ ለቤተ እስራኤል፣ አራተኛ ለድንግል ማርያም። በትክክል ተመልሷል። ቃለ ሕይወትን ያሰማልን። ጽዮን የሚለው ቃል በመጽሐፍ ቅዱስ ውስጥ ለአራት ነገሮች ተነግሯል። አንደኛ ለከተማይቱ ጽዮን ሚልክያስ ምዕራፍ 3 ከቁጥር 12፣ ሁለተኛ ሳሙኤል ምዕራፍ 5 ከቁጥር 7፣ ሁለተኛ ዜና ምዕራፍ 5 ከቁጥር 2፣ ኢሳይያስ 64 ከቁጥር 10፣ ሁለተኛ ለሰባተኛይቱ ሰማይ ጽዮን መዝሙር 50 ከቁጥር 2፣ ራዕይ 14 ከቁጥር 1፣ ሶስተኛ ለቤተ እስራኤል ጽዮን መዝሙር 150 ከቁጥር 1፣ አራተኛ ለድንግል ማርያም ጽዮን ሰው ሁሉ እናታችን ጽዮን ይላል በውስጧም ሰው ተወልዷልና መዝሙር 87 ከቁጥር 5። ቀጣይ ተጠያቂ ሰርጸ ማርያም። ተራ ቁጥር 15 ጥያቄ ተራ ቁጥር 15 በዓል ማለት ምን ማለት ነው? የመጀመሪያዋ በዓልስ ማን ትባላለች? በዓል ማለት ምን ማለት ነው? የመጀመሪያዋ በዓልስ ማን ትባላለች? በዓል ማለት አብዓለ፣ አከበረ፣ አበለጸገ፣ ዕለትን በዓል አደረገ ከሚለው ግስ የመጣ ስም ነው። በቁሙ ሲፈታ የደስታ የእረፍት ቀን፣ የዓመት፣ የወር፣ የሳምንት፣ በሳምንት የሚከበር ያለፈ ነገር የሚታሰብበት ተስካር ማለት ነው። የመጀመሪያዋ በዓል ቀዳሚት ሰንበት ናት። እግዚአብሔርም ሰባተኛዋን ቀን ባረከ ቀደሰውም። እግዚአብሔር ሰንበትን ሊያደርገው ከፈጠረው ቀደሰውም በእርሱ አርፏልና እንደተባለ እግዚአብሔር ለይቶ አክብሯታልና ቀድሷታልም። ዘፍጥረት ምዕራፍ 2 ቁጥር 3። ስለዚህ ይህ የበዓል መጀመሪያ ሆነ። በትክክል አብራር ተመልሰዋል። ቃለ ሕይወትን ያሰማልን። ቀጣይ ተጠያቂ አጸደ ማርያም። ጥያቄ ቁጥር 11 ጥያቄ ተራ ቁጥር 11 አምስቱ ህሩያነ ነገስታት የሚባሉት ማን ናቸው? አምስቱ ህሩያነ ነገስታት የሚባሉት ማን ናቸው? አምስቱ ህሩያነ ነገስታት የሚባሉት አንደኛ ሕዝቅያስ፣ ሁለተኛ ኢሳይያስ፣ ሶስተኛ ዳዊት፣ አራተኛ ሰለሞን፣ አምስተኛ ንግስተ ሳባ አዜብ ማክዳ ናቸው።
በትክክል ተመልሷል። ቃለ ሕይወትን ያሰማልን። አምስቱ ኅራነ ነገሥታት የሚባሉት ሕዝቅያስ፣ ኢሳይያስ፣ ዳዊት፣ ሰለሞን፣ ንግሥተ ሳባ ናቸው። ውድ የተወደዳችሁና የተከበራችሁ የመርሃ ግብራችን ተከታታዮች እስካሁን እየተከታተላችሁት የምትገኙት የ9ኛ ዙር የጠቅላላ እውቀት የቃል መንፈሳዊ ጥያቄና መልስ ውድድር መርሃ ግብር አምድ ነው። እነሆ ተወዳዳሪዎቻችን ሶስት ጥያቄ ተጠይቀዋል። ከሶስቱም ሶስት አግኝተዋል። በአራተኛ ዙር ከረፍት መልስ እስከምንገናኝ ወንድማችን ኃይለ ገብርኤል አጭር ግጥም ያቀርብልናል። እንከታተለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዚች ቀሪው ዓለም ኃጢአት ለበዛባት መልኳን አሳምራ ለምትሰራው ኃጢአት በቂምና በቀል ተሳስሮ ልባችን በክፋት የሾህ አጥር ሰርተን አንዳችን ለአንዳችን ጉድጓድ ስንማማስ ፍቅር ከኛ ርቀን ሰይፍ ስንማዘዝ ለዚች ጎዶሎ ዓለም ከመንገድ ርቀን የአምላክን ትእዛዝ እርግፍ አድርገን ትተን እስከ መቼ እንኑር የኃጢአት ካባ ልብሰን? ይልቁን ወንድሜ አድምጠኝ ልንገርህ፣ ቂም በቀል ይውጣ ይነቀል ከውስጥ፣ የይቅርታ ቃላት ይጻፍ በልብህ። ልብህም ብሰብረው እኔ ከንቱ ወንድምህ ይቅር እንድትባል አንተም ይቅር በለኝ፣ በኃጢአት ላይ ኃጢአት ዳግም እንዳይዘኝ። ይቅር እንድትባል አንተም ይቅር በለኝ። ክርስቶስን አስብ እንዴት እንደወደደ የለት በደልህን እንዴት ይቅር እንዳለ በል እኔንም ወንድሜ ይቅር በለኝና በፍቅር እንኖር ዳግም እንደገና። ወስብሐት ለእግዚአብሔር። በእውነቱ ለወንድማችን ኃይለ ገብርኤል ቃለ ሕይወትን ያሰማልን። ተስፋ ርስተ መንግስተ ሰማያትን ያወሰደን እግዚአብሔር ይስጥልን። አሁን ከረፍት ተመልሰናል። አራተኛ ዙር ተጠያቂ ተስፋ ማርያም። ተራ ቁጥር 10 ጥያቄ ተራ ቁጥር 10 አምስቱ አርእስተ አበው የሚባሉት ማን ናቸው? አምስቱ አርእስተ አበው የሚባሉት ማን ናቸው? እሺ፣ አምስት አርእስተ አበው የሚባሉ አንደኛ አዳም፣ ሁለተኛ ሄኖክ፣ ሶስተኛ ኖህ፣ አራተኛ አብርሃም፣ አምስተኛ ሙሴ ናቸው። በትክክል ተመልሷል። ቃለ ሕይወትን ያሰማልን። አምስቱ አርእስተ አበው የሚባሉት አዳም፣ ሄኖክ፣ ኖህ፣ አብርሃምና ሙሴ ናቸው። ቀጣይ ተጠያቂ ወለተ ማርያም። ተራ ቁጥር 16 ጥያቄ ተራ ቁጥር 16 ቤተ ክርስቲያን የሚለው ቃል ሶስት ትርጉም አለው። ምን? ቤተ ክርስቲያን የሚለው ቃል ሶስት ትርጉም አለው። ምን? አንደኛ የክርስቲያን ቤት፣ የክርስቲያን መሰብሰቢያ፣ የክርስቲያን መገኛ ማለት ነው። ሁለተኛ የክርስቲያን ወገን ማለት ነው። ሶስተኛ የሚወክለው ምዕመናንን ነው። ቃለ ሕይወትን ያሰማልን። ቤተ ክርስቲያን የሚለው ቃል ሶስት ትርጉም አለው። አንደኛ የክርስቲያን መሰብሰቢያ ወይም የጸሎት ቤት፣ ሁለተኛ ራሱ ህንጻው ቤተ ክርስቲያን ይባላል፣ ሶስተኛ ምዕመናን ቤተ ክርስቲያን እንባላለን። ቀጣይ ተጠያቂ ሰርጸ ማርያም። ተራ ቁጥር 20 ጥያቄ ተራ ቁጥር 20 ማህሌት እንዴት ተጀመረ? ማን ጀመረው? የትስ ተጀመረ? ማህሌት እንዴት ተጀመረ? ማን ጀመረው? የትስ ተጀመረ? ማህሌት በመላእክት ዘንድ እንደተጀመረ ጀማሪዎቹም እነርሱ መሆናቸው የቃሉ ትርጓሜም ምስጋና ማለት መሆኑን ቅዱሳን መጻሕፍት ይነግሩናል። በትክክል ተመልሷል። ቃለ ሕይወትን ያሰማልን። ቀጣይ ተጠያቂ አጸደ ማርያም። ጥያቄ ቁጥር 18 ጥያቄ ተራ ቁጥር 18 ጉባኤ ቃና ማለት ምን ማለት ነው? ጉባኤ ቃና ማለት ምን ማለት ነው? ጉባኤ ቃና በሁለት ክፍሎች ይከፈላል። ምን?
ጉባኤ ቃና ማለት ምን ማለት ነው? ጉባኤ ቃና በሁለት ክፍሎች ይከፈላል። ምን? ጉባኤ ቃና ማለት ጣዕም ያለው የጉባኤ ቅኔ ማለት ነው። ጉባኤ ቃና 2 ቤትና 4 ሐረጎች አሉት። ይህም የትስብእትና የመለኮት ወይም የተዋህዶ ምሳሌ ነው። ጉባኤ ቃና ለምን ተባለ ቢሉ አባቶች የቃና ሰርግን አስመልክቶ ስለተጀመረ ነው ይላሉ። ሌሎች ደግሞ ተማሪ በዚህ ተነስቶ ቅኔን ስለሚማር ጉባኤ ተቃና በሚል ቃና ተብሏል። ቃለ ሕይወትን ያሰማልን። ቃና ማለት የፈጣሪ ጉባኤ ተቃና፣ የቅኔ ትምህርት ተጀመረ፣ ተለካ፣ ጉባኤው ተቃና ማለት ነው። ጉባኤ ቃና በሁለት ክፍል ይከፈላል። ይኸውም ግዕዝ ቃና፣ እዝል ጉባኤ ቃና ወይም አጭር ጉባኤ ቃናና ረጅም ጉባኤ ቃና በመባል ይጠራል። ቀጣይ 5ኛ ዙር ተጠያቂ ተስፋ ማርያም ተራ ቁጥር 14። ጥያቄ ተራ ቁጥር 14 የእግዚአብሔር ጠባይ ስንል ምን ማለታችን ነው? የእግዚአብሔር ጠባይ ስንል ምን ማለታችን ነው? እሺ፣ የእግዚአብሔር ጠባይ ወይም ደግሞ ጠባይ ስንል የእግዚአብሔር አናናር ወይም ደግሞ የእግዚአብሔርን ባህሪ ለማለታችን ነው። ቃለ ሕይወትን ያሰማልን። የእግዚአብሔር ጠባይ ስንል በማናቸውም ለእግዚአብሔር እንጂ ለፍጡር የማይነገር የእሱ የብቻው የባህሪ መገለጫ ወይም በእግዚአብሔር ባህሪ ውስጥ የሚገለጡትን ሁኔታዎች የሚያመለክት ማለት ነው። ተራ ቁጥር 12 ጥያቄ ተራ ቁጥር 11 5ቱ ሀብታት የሚባሉት ምን ናቸው? 5ቱ ሀብታት የሚባሉት ምን ናቸው? አንደኛ ሀብተ ፈውስ፣ ሁለተኛ ሀብተ ክህነት፣ ሶስተኛ ሀብተ ትንቢት፣ አራተኛ ሀብተ መዊ፣ አምስተኛ ሀብተ መንግስት ናቸው። በትክክል ተመልሷል። ቃለ ሕይወትን ያሰማልን። 5ቱ ሀብታት የሚባሉት ሀብተ ፈውስ፣ ሀብተ ክህነት፣ ሀብተ ትንቢት፣ ሀብተ መዊና ሀብተ መንግስት ናቸው። ቀጣይ ተጠያቂ ሰርጸ ማርያም ተራ ቁጥር 17። ጥያቄ ተራ ቁጥር 17 ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ የብዙ ቅዱሳንን ምልጃ ተቀብሏል። ምልጃቸውን ከተቀበለላቸው ቅዱሳን መካከል ቢያንስ 3ቱን ጥቀስ ወይም ጥቀሽ። ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ የብዙ ቅዱሳንን ምልጃ ተቀብሏል። ምልጃቸውን ከተቀበለላቸው ቅዱሳን መካከል ቢያንስ 3ቱን ጥቀስ ወይም ጥቀሽ። የአብርሃምን ተቀብሏል። ዘፍጥረት ምዕራፍ 18 ቁጥር 23 የሙሴ የአብርሃም የይስሐቅና የያዕቆብን ስም እየጠራ የማለደውን ዘጸአት ምዕራፍ 32 ቁጥር 11 እስከ 13 ሙሴ ለእህቱ ለማርያም ሲል ያቀረበውን ዘውልቁ ምዕራፍ 12 ቁጥር 10 ሳሙኤል ስለ ሕዝቡ ያቀረበውን አንደኛ ሳሙኤል ምዕራፍ 7 ቁጥር 5 ኢዮብ መጽሐፈ ኢዮብ ምዕራፍ 42 ቁጥር 7 ዳዊት ስለ ሕዝቡ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 17 እና የመሳሰሉት ይገኙበታል። በትክክል ተመልሷል። ቃለ ሕይወትን ያሰማልን። የመጨረሻ ዙር ተጠያቂ አጸደ ማርያም ጥያቄ ቁጥር 13 ጥያቄ ተራ ቁጥር 13 ቃለ ሕይወትን ያሰማልን ማለት ምን ማለት ነው? ቃለ ሕይወትን ያሰማልን ማለት ምን ማለት ነው? ቃለ ሕይወትን ያሰማልን ማለት ዘላለማዊ ሕይወትን የሚሰጥ ቃል ያሰማልን፣ ከቀኙ የሚቆሙ ቅዱሳን ይደምርልን እንደማለት ነው። በትክክል ተመልሷል። ቃለ ሕይወትን ያሰማልን ስንል ጌታችንና መድኃኒታችን ኢየሱስ ክርስቶስ በመጨረሻ ሰዓት ለፍርድ ሲመጣ ኃጥአንን በግራ ጻድቃንን በቀኙ ባቆመ ጊዜ ጻድቃንን ኑ እናንተ የአባቴ ብሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ብሎ ጌታ የሚፈርደው ፍርድ የሕይወት ቃል ይባላል። ስለዚህም ቃለ ሕይወት ያሰማልን ማለት ይህ የተወደደ ዘላለማዊ የሚስጥር ቃል ያሰማልን፣ ከቀኙ ከሚቆሙት ቅዱሳን ይደምርልን እንደማለት ነው። በእውነቱ ለሁላችሁም ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ተስፋ ርስተ መንግስተ ሰማያትን ያወርስልን። እግዚአብሔር ይስጥልን።
ጊዜያችሁን መስዋዕት አድርጋችሁ ለዚህ ውድድር ፈቃደኛ ስለሆናችሁ ከልብ እናመሰግናለን። በሌላ መርሃ ግብር እንደምንገናኝ ተስፋ እያደረግን ለዛሬው ከዚህ እንሰናባበታለን። ሰላም ሁኑ። ውድ የተወደዳችሁና የተከበራችሁ የመርሃ ግብራችን ተከታታዮች እነሆ የ9ኛ ዙር መንፈሳዊ ጥያቄና መልስ ውድድር መርሃ ግብር ይህንን ይመስል ነበር። በጥያቄው ላይ ግልጽ ያልሆነላችሁ ነገር ካለ አለያም ጥያቄው በጽሁፍ እንዲላክላችሁ የምትፈልጉ በስልክ ቁጥሮቻችን 00971 501721 032 እንዲሁም 00961 81 76 28 95 ብላችሁ ያላችሁን መልእክትም ሆነ አስተያየት ማስተላለፍ ትችላላችሁ። በ10ኛ ዙር እስከምንገናኝ ለጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።